ዶክተር ደሳለኝ ጫኔ በአብን ጉባኤ ላይ ከባድ የሆነ ትችት መሰንዘራቸው ተሰምቷል። በርካቶች ጌታቸው ረዳን የገለጹበት መንገድ እያነጋገረ ይገኛል። ጌታቸው ለሰላም ዋጋ የከፈለ ጌታቸው ረዳ ባይፈልገውም አስከፊው ጦርነት ውስጥ ራሱን እሳት መሃል አገኘው። የጦርነት ሰው አይመስለኝም፣ ነገር ግን ጦርነት ባይወድም በደንብ ፐርፎርም አድርጓል። በታምርም በተደጋጋሚም ከሞት እንደተረፈ ተናግሯል። በመጨረሻም ህወሓት ከገደሉ ለመውደቅ አንዲት ሳር ላይ ተንጠልጥሎ በሚያጣጥርበት ሰዓት ከ4 ኪሎ የሰላም እጅ ተዘርግቷል። ጌታቸው ያ የተዘረጋውን የሰላም እጅ ጨብጦ ለሚወደው ህዝብ ሰላምን፣ ለህወሓት ደግሞ ሁለተኛ የመኖር እድልን አጎናጽፏል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዶክተር ደሳለኝ ጫኔ በአብን ጉባኤ ላይ ከባድ ትችት ሰነዘሩ። ዶክተር ደሳለኝ ጫኔ በተካሄደው የአማራ ብሔራዊ ንቅናቄ አብን ጉባኤ ላይ በመገኘት ፓርቲውንና አዲሱን አመራር በከባድ ቃላት መተቸታቸው ተሰምቷል። ዶክተር ደሳለኝ ጉባኤው ህጋዊነት የሌለው መሆኑን በመግለጽ እንዲካሄድ የፓርቲው ህጋዊ አካላት ውሳኔ እንዳልተሳተፉበትም ተናግረዋል። በተጨማሪም በጉባኤው ላይ የተሳተፉት አብዛኞቹ ግለሰቦች በፓርቲው መዋቅር ውስጥ የማይታወቁና ያልተወከሉ አዳዲስ ፊቶች እንደሆኑ ከፎቶዎች መረዳታቸውንም ገልጸዋል። በዚሁም ምክንያት የተደረገው የአመራር ምርጫ ህጋዊነት እንደሌለው በመግለጽ ፓርቲው በተግባር ህልውና እንደሌለው ተናግረዋል። ዶክተር ደሳለኝ አክለውም ይህ ሁሉ ሂደት የጥቂት አመራሮች የስልጣንና የጥቅም ለማሳደድ ያለመ መሆኑን በመተቸት አብን ወይም አማራ ብሔራዊ ንቅናቄ በምርጫ ቦርድ ባይፈርስም በተግባር ጉባኤ እንዳያካሂድ ተደርጎ ቀስ በቀስ እንዲሞት የተደረገ ፓርቲ ነው ሲሉም አስታውቀዋል። ከዚህ ቀደም ፓርቲው የፖለቲካ ተቀባይነቱን እንዳጣና ለአማራ ህዝብ የሚጠበቀውን ፋይዳ ማምጣት እንዳልቻለ መግለጻቸውም ይታወሳል። ይህን ተከትሎም የፓርቲው ሊቀመንበር በለጠ ሞላ ምላሽ ሰጥተዋል። ዶክተር ደሳለኝ ጫኔ አብንን በከባድ ትችት ማስቀመጣቸውን ተከትሎ የድርጅቱ ሊቀመንበር በለጠ ሞላ ምላሽ ሰጥተዋል። የድርጅታችን ገንዘብ ላራጣ የምናበድር ነውረኞች አልነበርንም አይደለንም ሲል በለጠ ሞላ በፌስቡክ ገጹ ላይ አስፍሯል። ቀደም ሲል የቀድሞውን አብን አመራር ዶክተር ደሳለኝ ጫኔ ስለ አብን የሰጡትን አስተያየት አቅርበንላችሁ ነበር። አሁን ደግሞ የአብን ሊቀመንበር ረዳት ፕሮፌሰር በለጠ ሞላ ለቀድሞ የትግል አጋራቸው ዶክተር ደሳለኝ ምላሽ ሰጥተውታል። ሁሌም ጩኸት ግን የምር አይሰለችም ሲሉ እንዲሁም የጤንነትስ ነው ወይ ሲሉ ጀምረዋል። ትላንት አክብሮ ሊቀመንበር ያደረገህ ንቅናቄ ላይ ይህንን ነውረኛ ጽሑፍ በመጻፍ የምር ሊጸጽትና ልታፍር የሚገባ ነው ያሉ ሲሆን በእርግጥ ባንተ ምስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትህ ለሌላ ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን። ብዙ ወከባ፣ ፍረጃ፣ እርግማንና አፍራሽ ተልእኮን ተቋቁመን ለፈተና ሳንንበረከክ የምንወደውን ወይም ትላንት እርስዎን ጭምር ያሰባሰብንበትን ተቋማችንን አብንን ወይም አማራ ብሔራዊ ንቅናቄን አስቀጠልን እንጂ በትነነው የምንሄድ የታሪክ ዱክማኖች አይደለንም ሲሉ አስፍረዋል። ይህ ምስኪን ፊትና ድምጽ ብዙ አሳፋሪ ነውር ጋርዶ ዘልቋል። ቢያንስኛ የድርጅታችን ገንዘብ ላራጣ የምናበድር ነውረኞች አልነበርንም ሲሉ ዶክተር ደሳለኝ ጫኔ ከአብን ብድር ባራጣ ወስደው እንደነበርም አስፍረዋል። በሌላ መረጃ መንግስት የአክቲቪስት ስዩም ተሾመን አድራሻ አላውቅም በማለት ለፍርድ ቤት ምላሽ መስጠቱ ተነግሯል። መንግስት የመከላከያ የክብር አባል ያደረገው የአክቲቪስት ስዩም ተሾመን አድራሻ አላውቅም ሲል ለከፍተኛው ፍርድ ቤት ገልጿል። ግለሰቡ በስር ላይ የሚገኙትንና ጉዳያቸውን በፍርድ ቤት እየተከታተሉ ያሉትን አቶ ዮሐንስ ቦያለውንና የህዝብ ተወካዮች ምክር ቤት አባል የሆኑትና በስር ቤት የሚገኙትን አቶ ክርስቲያን ታደለን ስማቸውን በመጥቀስ ታጥቀው መንግስትን ገለብጣልን ብለዋል በማለት በፍርድ ቤት ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሰረት የፌዴራሉ ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል ነው የተባለው። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስትን ተንታኝና የመከላከያ ክብር አባል የሆነው ስዩም ተሾመን ወይም አክቲቪስት ስዩም ተሾመን አድራሻውን አላውቅም በማለት ሳያቀርበው መቅረቱ ነው የተነገረው። በችሎቱ ላይ የቀረቡት አቶ ዮሐንስ ቦያለው ይህንን ግለሰብ ካሁን ቀደም በስም ማጥፋት ወንጀል ከስሻው በፍርድ ቤት ተቀጥቷል። ቋሚ አድራሻ ቢኖረውም ፖሊስ በተደጋጋሚ ሄዶ ያየ ሰላምታ እየሰጠነው የሚመለሰው ሲሉ አስተያየታቸውን መስጠታቸውም ነው የተነገረው። በተጨማሪም ተከሳሹ ያኔ የተቀጣው ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ለፍርድ ቤቱ ተናግረዋል። የመንግስት አክቲቪስትና ተንታኝ የሆኑት አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የተናገሩት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ህግ ከየትም ፈልገው አንጠልጥለው ያመጡት ነበር ሲሉም ተደምጠዋል። ሌላው ከሳሽ አቶ
ክርስቲያን ታደለ በበኩላቸው ደግሞ የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ሲለግም ቅቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይም ተናግረዋል። አቶ ክርስቲያን እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ ሲሉም ተደምጠዋል። የመንግስት ሹመኛን የሚጠብቀው የፌዴራል ፖሊስ አካልኛን የህዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና ዋርዶ ለማምጣት ያልተቸገረው የፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው ሲሉም ለፍርድ ቤቱ ተናግረዋል። አቶ ዮሐንስ ስዩም ሲከሰስ የማይቀርበውና ከለላ የሚሰጠው በመንግስት ደረጃ የአማሮችን ስም እንዲያጠፋ ስለተፈለገ ነው ሲሉም ተናግረዋል። ከዚህ ቀደም አክቲቪስት ስዩም ተሾመ ሰኔ 6 ቀን 2014 ዓ.ም ከባድ የስም ማጥፋት ወንጀል በመፈጸም በአቶ ዮሐንስ በዋለው ክስ ተመስርቶበት እንደነበርም ተነግሯል። በዚሁም መሰረት የአዲስ አበባ ከተማ አስተዳደር ንፋስ ስልክ ላፍቶ የመጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 56905 ስዩም ተሾመ የአቶ ዮሐንስ በዋለውን ስም በማጥፋቱ የ4 ወር እስራትና የ100,000 ብር ቅጣት አስተላልፎበት ነበር። ምንም እንኳን ፍርድ ቤቱ ቅጣት ቢወስንም ግለሰቡ እንዳይቀጣ በገዢው መንግስት ከለላ ተደርጎለታል የተባለ ሲሆን ይህንን ተከትሎ የትኛው ፍርድ ቤትና ፖሊስ እኔን መያዝ አይችልም ሲል በሚዲያ መናገሩም ይታወሳል። ኃይሉም ወንጀለኛውን ለህግ አቅርቦ ፍርዱ እንዲፈጽም ሳያደርግ ቀርቶ አሁንም ግለሰቡ ተመሳሳይ ጥፋት እየፈጸመ እንደሚገኝም ታውቋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ተንታኝና አክቲቪስት ስዩም ተሾመን እንዲያቀርባቸው ለሚያዝያ 8 ቀን 2017 ዓ.ም ቀጠሮ ሰጥቷል። በሌላ መረጃችን ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸው ታውቋል። ለ2 ዓመታት የትግራይ ክልል ምክትል ጊዜያዊ አስተዳደርና የካቢኔ ሴክሬታሪያት ኃላፊ ሆነው ሲያገለግሉ የቆዩት ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መሾማቸውን ታውቋል። ይህን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አንድ ወር ገዳማ የኢትዮጵያ ህገ መንግስት የፕሪቶሪያ ስምምነት እና የዲፕሎማቲክ ማህበረሰቡ ምክርን በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ብለዋል። የአቶ ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውነውን አካል ጊዜያዊ መንግስቱ በቀጠል አለበት የሚል ድምዳሜ ከተያዘ በኋላም ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ሲሉም ገልጸዋል። በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም መካሄዱንም አሳውቀዋል። ጀነራል ታደሰ ባለፈው 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ሲሉም ተደምጠዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ሆኗል። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎቹ ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸው እድል እንደሚጠቀሙበት ተስፋ አድርጋለሁ ሲሉም ገልጸዋል። በዚሁም በርካቶች ጌታቸው ረዳን የገለጹበት መንገድ እያነጋገረ ይገኛል። ጌታቸው ለሰላም ዋጋ የከፈለ ጌታቸው ረዳ ባይፈልገውም አስከፊው ጦርነት ውስጥ ራሱን እሳት መሃል አገኘው። የጦርነት ሰው አይመስለኝም፣ ነገር ግን ጦርነት ባይወድም በደንብ ፐርፎርም አድርጓል። በታምረም በተደጋጋሚም ከሞት እንደተረፈ ተናግሯል። በመጨረሻም ህወሓት ከገደሉ ለመውደቅ አንዲት ሳር ላይ ተንጠልጥሎ በሚያጣጥርበት ሰዓት ከ4 ኪሎ የሰላም እጅ ተዘርግቷል። ጌታቸው ያ የተዘረገውን የሰላም እጅ ጨብጦ ለሚወደው ህዝብ ሰላምን፣ ለህወሓት ደግሞ ሁለተኛ የመኖር እድልን አጎናጽፏል። በጦርነቱ ጊዜ ሁሉም በወገኑ እንደተሰለፈበት ወገን ብዙ ተብሏል። እትብታችን 4 ኪሎ ነው የተቀበረው የሚሉ የ60ዎቹ አዛውንቶች እብደት በመቃወም ለትግራይ ህዝብ መጪ ተስፋ ሲል ታግሏል። የትግራይ ወጣት ዳግሞ ወደ እሳት እንደማይማገድ ሲል በህይወት ሳይቀር ተወራርዶ ተሟግቷል። ስሙን አጠፉት፣ በካድሬዎቹ ዘመቱበት፣ በአካባቢው ተደራጅተው አብጠለጠሉት፣ የሚዲያ ዘመቻ ተከፈተበት። የከተማ ልጅ ስለሆነ ጥሎ ይሸሻል ብለውም አዋከቡት። ህገወጥ የወርቅ ነጋዴዎች፣ ጡረታን ወጣም ያሉ ቆሞ ቀር አዛውንቶችና በውር ድንበር የሚነዳ ስሜታዊ ካድሬ ትናንት ሳኒታይዘር እንዳላላው ባጭር ጊዜ ያዋረደውና ይዘረጥጠው ገባ። ጌታቸው ግን እስከ መጨረሻው ደቂቃ የትግራይን ህዝብ አይኔ ያየ ወደ ጦርነት አልጨምርም ብሏል። በኔ ፍርሚያ ዳግም ህፃናት ልጆች አካል ስንኩል አይሆኑም፣ በኔ ትቢት ዳግም ትግራይ የጦርነት ቀና አትሆንም ብለውም በአቋም ጸንተዋል። ለዚሁም ለተሰናባቹ ፕሬዝዳንት ጌታቸው ረዳ በርካቶች አድናቆትና ውዳሴን ችረዋቸዋል።